ሰበር ዜና የአማራ ፋኖ ከላላ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ሸዋንግዛው ክፍለ ጦር በምዕራብ ወሎ ቀጠና ከላላ ወረዳ ላይ ታላቅ ድል መቀዳጀቱን የክፍለ ጦር ዋና አዛዥ አርበኛ ዋለልይ ተሰማ ተናገረ። አርበኛ ዋለልይ ተሰማ ለጣና ቴሌቪዥን የግንባር ዘጋቢ የድሉን ስፋትና የነበረውን ተጋድሎ አስመልክቶ ሲናገር ከሐሙስ የጀመረው ተጋድሎ እስከ ትናንት እኩለ ሌሊት ድረስ ከባድ ውጊያ መካሄዱን ገልጿል። በዚህ ተጋድሎም አምስቱንም ሰፋፊ ቀጠናዎች ነፃ ማውጣታቸውን ጨምሮ ተናግሯል። የብልጽግናው ሰራዊት ከፍተኛ ሰዋዊና ቁሳዊ ኪሳራ የደረሰበት መሆኑን አርበኛ ዋለልይ ተናግሮ የአማራ ሕዝብ የህልውና ትግል በድል እስኪጠናቀቅ ድረስም ሁሉም የአማራ ሕዝብ ከፋኖ ትግል ጎን እንዲቆም ጥሪ አቅርቧል። ሰላም ጤና ይስጥልኝ አርበኛ። አብሮ ይስጥልን። በመጀመሪያ ስምህንና የሥራ ድርሻህን በማስተዋወቅ ቆይታችንን እስኪንጀምር። እሺ፣ አመሰግናለሁ። አርበኛ ለሊ ተሰማ እባላለሁ። የሸዋንግዛው ክፍለ ጦር ዋና አዛዥ ነኝ። እኔ ከዚህ በመቀጠል ማቀርበውን በሂደት አቀርባለሁ። ኦኬ፣ ሰሞነኛ እስኪ ያለውን ነገር ለአድማጭ ተመልካቾቻችን ግልጽ አድርግልን። እንደኛ ያው በከላላ ወረዳ ዙሪያ አቀፍ ነው የምንንቀሳቀስ። ያው የጥላት ኃይል ወደኛ ቀጣና በጣም በርካታ ኃይል ጭኖ ወደኛ ገብቷል። በዚህም ከሐሙስ ዕለት ማታ የተጀመረ እስከ ትናንት ቅዳሜ ድረስ ያው ውጥርጥር ላይ ነው። በጣም ፈታኝ በሆነ ሁኔታ ነበረ። ነገር ግን ቢሆንም አልተሳካለትም። ያው ባከትም ላይ ቢገባም ተመቶ በጣም ተማርኮ ነው የወጣ። ቁስለኛም እስካሁን ድረስ አሁን ሬሳ እንኳን ከቦታ ቦታ እያጓጓዙ ነው ያሉ። ተቀብሮ ራሱ አላበቃም። ከዛ ባለፈ ያው ብዙ ቀጣናዎችን አንደኛ ባከትን፣ ሁለተኛ ልጓማን፣ ሶስተኛ ቴርቲራን፣ አራተኛ ሻፊን በመምታት አምስተኛ ቆርኬን በመምታት ያው ቀጣናዎችን በዚህ አካባቢ ያሉትን ዙሪያው ማለት ይቻላል እስከ ወርቄና ባሬ ድረስ ያለውን በጥምር ጦር አድርገን እኔ ዋና አዛዥ አለልይ ተሰማ ነኝ። ምክትል አዛዥ አሰናያሌው፣ ዘመቻ መምሪያ ጀማል ብሬን እንዲሁም ሻለቃ ሙሄውን በመያዝ በጣም ይበልጥ በተባለ ሁኔታ ድል ተጎናጽፈናል። አሁንም ቀጣይም ላይ ቢሆን ጥምር ጦሩን በደንብ እያንቀሳቀስ ነውም ስለሆነ ያው በዚህ ሁኔታ ላይ እንገኛለን። በጣም አሪፍ ነው። በጣም ውጤታማ ነን የሚል ነገር ነው ያለኝ። መልካም። ከጥላት ከቁስም ይሁን ከሰው በምርኮ ደረጃ የያዛችኋቸው ምን ያህል ናቸው? እነሱንስ እንዴት እየያዛችኋቸው ትገኛላችሁ? እንደኛ ወደኛ እጅ የገባሉ። ለምሳሌ አርማ ብተናም በወዲያ በወርቄና ባሪ አካባቢ ተማረካለ። እሱም በጥሩ ሁኔታ ላይ ነው ያለ። በርካታዎች ናቸው። የሞቱም የቆሰሉም በርካታ አሉ። ከዚህም በባከትም አካባቢ ላይ በቆርኬም አካባቢ ላይ ያው በእጃችንም ብዙ የተማረኩም አሉ። ሚሊሾችም ምናምን አሉ። በርካታም ሰራዊት በእኛው ቁጥጥር ስር ነው ያለ። ከዛም ባለፈ ሁላችንም ያው አካባቢያችንን ነጻ አድርገን አሁን ወደ ቀጣና ተመልሰናል። ያው ተተኳሹም በቂ ሁኔታ ላይ አግኝተናል። ያው የቡድን መሳሪያ አንድ ብሬን አግኝተናል። ከዛም ያው እንግዲህ ቀጣይ ላይ ይገልጻሉ። መልካም። በመጨረሻም ለአማራ ልዩ ኃይል በአርባ ብተና ውስጥ ለሚገኙ እና ለፖሊሶች ለሚኒሻዎች ያለው መልእክት ካለ የሚያስተላልፉትን እድል ልስጥዎት። እሺ፣ አመሰግናለሁ። እኔ ለአማራ ለልዩ ኃይል የማቀርበው መልእክት እኛ በፊትም ቢሆን በጁንታም ከዛም በፊት ቢሆን አብረን እየታገልን የነበርን ጓዶች ነን። ሁለተኛ እኛ እነሱ ለምን ትበተናላችሁ በሚል መሳሪያ ወዱ በሚል አመጽ ፈጥረን ነው ወደ ትግል የገባ ነው። ነገር ግን ያው ሆዳቸው እየበዛባቸው ወደዛ የግድ በሆድ አማካኝነት እየተገደሉ እየገቡ ነው ያሉት። አሁንም ቢሆን ወንድሞቻችን ናቸው። ለክፉ ነገር ያው እንግዲህ እቺ ሀገር የሆነ ነገር ቢመጣባት ወደ አንድ መንጣታችንም ስለማይቀር ብታስቡበት የሚል መልእክት ነው ያለኝ። ከዛ ባለፈ ደግሞ ንጹሃን ለምሳሌ ውጊያ ላይ ግንባር ላይ የተገኘ ሰው ብቻ ይመታ እንጂ ንጹሃን ሽንኩርት አልሚ ሁሉ ሌላ ግለሰብ ንጹሃን ሁሉ እየተገደለ በእነሱ በሞቱ ማተካከያ ማረጋቸውን ቢቆጠቡ የሚል ነገር ነው ያለኝ። ከዛ ባለፈ ሚሊሻና አርማ ብተና ሚሊሻዎች ሰላም አስከባሪ የሚባለው ፍጡር አሁን እነሱ በቃ ልጆቻቸውም ሚስቶቻቸውም ንብረታቸውም ያለው ከኛ ጋር ነው። እኛ ጋር ግን ተንከባክበን በተገቢ ሁኔታ ነው ይዘናቸው ያለ ነው። እነሱ ግን በጣም ወጣ ያለ ነገር በቃ ሄደው የፋኖ ቤተሰብ የሆነውን ከብት ማረድ፣ ሙክት መብላት፣ ፍየል በቃ የተለያየ ኬዝ እየፈጠሩ ስለሆነ በዛ አቅጣጫ የምንቀጥል ከሆነ ያው እንግዲህ ያው ሴትም ንብረትም ምንም መውደሙ አቅጣጫ በቅርብ ሊሆን ይችላል። ነገር ግን ከዚህ ስራቸው ተቆጥበው ወደ
ወደ አማራነታቸው ሁሉም አስቦበት ቢመለስ የሚል መልእክት ነው ያለኝ። በመከላከያ ሰራዊትና በሌላ በኃይል በሚመሩ ጓዶች ምንጊዜም ታጅበው ስለማይኖሩ መፍትሄያችንን እያደረግን እየተወያየን ቀጣይ ሀገራችን ምን ይሁን የሚለውን ነገር በጋራ ብናስብበት የሚል መልእክት ነው ያለኝ። ከአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ለሰጡን ማብራሪያ በጣም እናመሰግናለን። እሺ እኔም አመሰግናለሁ ወንድሜ። ይህ በእንዲህ እንዳለ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ መሪዎች ለፋኖ ደጋፊዎች ጥሪ አቅርበዋል። የአማራ ሕዝብ ትግል ወደ ወሳኝ ምዕራፍ መድረሱን የገለጹት የዙ አመራሮች በዚህ ወሳኝ ምዕራፍ ላይ የሚገኘውን የአማራ ሕዝብ የህልውና ትግል በድል ለማጠናቀቅ የሁሉም ወገን ትብብርና ድጋፍ አስፈላጊ ነው። በመሆኑም በዚህ ሰዓት ሁሉም ወገን ከፋኖ ጎን እንዲቆም ሲሉ ጥሪ አቅርበዋል። ሙሉ መልእክታቸውን ተከታትለን እንመለስ። እኔ ፋኖ ማምነው ኃይሉ እባላለሁ። የስናት ሶበር አዛዥ ነኝ። እኔ መናገር የምፈልገው ነገር ምንድነው? አሁን ይህ የማይረባ የሰውንና የህዝብን ስቃይ ለማብዛት ወደ ኋላ የማይል የማይረባው ከሃዲ ባንዲያ እየሰራ ያለውን ፖለቲካና አጀንዳ እየተቀበሉ በማይረባ ጥቅም አታሎ ለጉዳት የሚደረጋቸው ሰዎች እንዲጠነቀቁ መናገር የምፈልገው ነገር አለ። ለምሳሌ ፋኖ ፈርቷል፣ ጫካ ገብቷል እያሉ ቱሬናፋውን እየነፋ አንዲ ሰው በሶስት ተመዘገባለ ሚኒሻ ግባ እያለ የሚያስገባቸው ሰዎች ሁሉ በማይረባ ነገር የህይወት መስዋዕትነትና ነገ ያለ መኖር ህይወታቸው እንደሚዳርጋቸው ተገንዝበው አርፈው እንዲቀመጡ እኛም ተበተነን ጫካ ገብተንና አመራሮቻችን ከተማ ሄደዋል የሚባለው ነገር ውሸት እንዲሆነና እንዲያውም ከስከዛሬው የበለጠ ከስከዛሬው የተለየ ኦፕሬሽንና የሌለ ከስካውን የተለየ ሁኔታ ትልቅ አቅም እየፈጠረና ትልቅ አደረጃጀትና አሪፍ የሆነ ስራ እየሰራን እንዲሆነ እነዚህ ባልሆነ ነገር ባልሆነ ፖለቲካ ተሰብከው የሄዱ ሰዎች ላይ ከድርጊታቸው ተቆጥበው ከስከዛሬው የተለየ ሁኔታና ጉዳትና አላስፈላጊ ነገር እንደሚደርስባቸው እንዲገነዘቡ ማሳወቅ ፈልጋለሁ። ጨርሻለሁ። አርበኛ ተመስገናለሁ። ምናልባት የፋሽስቱ አብይ አህመድ ቅጥረኞች በየትኛውም ማህበረሰቡን በሚያገኙበት ወቅት ከፍተኛ አመራሮች ተሰጥተዋል፣ አዲስ አበባ ገብተዋል። በተለይ ታይሞች አካባቢ ያሉ ማህበረሰቦች ወገኖቻችን የውዥንብር ፖለቲካ እየነዙ የብልጽግናው አገልጋይ ካድሬዎች አርበኛ አለሙ ገላውና አርበኛ ተመስገን አለባቸው፣ አርበኛ አስመላቱ አስተራር አሙላ ሰጠ አዲስ አበባ ገብተዋል። ሰራዊቱም ተበትኗል። በየጫካው ባካችሁ አምጡላቸው ልጆቻችሁን እንዳይበተኑ እንዳይታፈኑ የሚል ፕሮፓጋንዳ እየነፋ ስለሆነ ምናልባት ይሄ ፕሮፓጋንዳ ውሸትና ህዝባችን ዳግም ለማርነት ለመስጠት ለማጋለጥ ጥረት ያደረገ መሆኑ በተለይ ደግሞ ወደ አገዛዙ ሚኒሻ በሚለው የሰፈር ውሻ ሰራዊቱን ህዝባችን እያወጃበሩ ለማስገባት ጥረት ያደረጉበት ምክንያት በአንድም በሌላ መልኩ መረጃዎች እየደረሱ ስለሆነ እኛ ከአጋር አካላቶቻችን ድንበር ቀጠና አይደለን ሰዎች ተንቀሳቅሰን በየትኛውም ስለምንዋጋ ሰራዊታችንም ተንቀሳቅሶ እንደሚታወቀው የጽናት ክፍለ ጦርና መደላ ክፍለ ጦር ታወቃሉ። በጎንደርም በጎጃም ጭምር ድንበር እስከ አባይ በረሃ ድረስ ሄደው ተዋጉ መሆኑ ይታወቃል። እዚህ አኳያ አሁንም ሰራዊታችን ከሌሎች ወንድሞቻቸው ጋር የጋራ ኦፕሬሽን ለመስራት ዝግጁ ላይ ባለንበት ማህበረሰባችንን ግን የውሸት ፖለቲካ በመንዛት በህዝባችን ላይ ጥርጣሬ እንዲያደርበት ያደርጋል። ለዚህ ደግሞ ማሳያኛ የእውነት ማሳያ ጫካ ላይ በመሆናችን እንዲያቅልን ህዝባችን እንፈልጋለን። ስለዚህ በዚህ አጋጣሚ የተሳሳችሁ ወንድሞቻችን ካላችሁ የውሸት ፖለቲካ ሰምታችሁ ወደ ሚኒሻ የተቀላቀላችሁ ካላችሁ ያሰባችሁም ካላችሁ ከድርጊታችሁ እንድትቆጠቡ በጥብቅ ማሳሰብ እንፈልጋለን። አመሰግናለሁ። ሰላም ጤና ይስጥልን። በውጭም በውስጥም ያላችሁ ወገኖቻችን እንደምን አላችሁ? እንደምን ሰነበታችሁ? አጠር ያለች መልእክት ወደ እናንተ ማድረስ ፈልጌ ነው። እንግዲህ ከሃዲውና ጨፍጫፊው ተላላኪው የአብይ አህመድ ቡድን ህዝባችን ወደ ድንግርግር ውስጥ እያስገባ ስለሆነ እጅ ሰጥተዋል፣ ከተማ ገብተዋል፣ ሰራዊት ተበትኗል የሚሉ ስላሉ እንግዲህ እኛ እውነት ማሳያ ስለሆነ ከሰራዊታችን ጋር እንዳለን በጫካ እንዳለን እውነት ማሳያ ነው። ከዛም ባሻገር እነዚህ ከሃዲዎችና ጨፍጫፊ የመንግስት ተላላኪዎች
የአማራን ውድቀት፣ የአማራን ድክመት፣ የአማራን መጎሳቆል የሚፈልጉ ስለሆኑ የነዚህን ተላላኪዎች መልእክት ተሸክማችሁ ወይም ተሸካሚ ሆናችሁ መሄድ የለባችሁም። እውነት ያለው እኛ ጋር ስለሆነ እውነቱን መከተል ያስፈልጋል። እንግዲህ ስለ እውነት ይሄው ከተራታችን ጎን ቆመና ያለ ነው። በሌላም መልኩ እንግዲህ ውዥንብር ሊፈጥርባችሁ አይገባም። አስፈላጊውን ነገር በመስመሮቻችን የገባችሁ መገናኘት ይቻላል። እኛ ስለ እውነት እየታገልን ነው። ስለ እውነት እናንተም መቆም አለባችሁ፣ መረበሽ የለባችሁም። ወንድሞቻችንም ጓዶች እንደገለጹት እንግዲህ ወገኖቻችን በዚህ መልኩ ተበትነዋል፣ እንዲህ ብለዋል እያሉ የውሸት ፕሮፓጋንዳ ሲነፉባችሁ መሸበር አይገባችሁም። ወደ ተለያየ አላስፈላጊ አቅጣጫ መሄድም የለባችሁም። ለዓላማችሁ መቆም አለባችሁ ማለት ነው የምፈልገው። ሌሎቹን ጓዶች ገልጸውታል። ጨርሻለሁ። አመሰግናለሁ። ያው ብዙ ጓዶች ተመስገን አለባቸውና ሙላቱ ሰጠ ገልጸውታል። ምክንያቱም ይሄን ውጅንብር የሚፈጥሩት የአብይ አህመድ የቅጥረኛው ኮንዶሞች የራሳቸውን ጥቅም እንጂ የአማራን ሕዝብ ስቃይ ለማባባስ የሚሰሩ ቅጥረኞችና ወዲያደሮች መሆናቸውን ህዝባችን በውል እንዲመለከተው ስል ጥሪን አስተላልፋለሁ። ምክንያቱም የአማራ ሕዝብ ስቃይ ሳይሆን የሚያስጨንቃቸው ሆዲያቸውና ሆዲያደሮች ስለሆኑ ለሆዲያቸውና ለከርሳቸው ብቻ የሚኖሩ ቅጥረኞች ዓላማችንን ለማሳሳት የሚያወሩት ህብረተሰባችን ዘንድ ውጅንብር እንዲፈጠርበት የሚያወሩት ሆዲያደሮች እንዲሆኑ ህብረተሰባችን በአክብሮት እንዲመለከተው ስል በአክብሮት እጠይቃለሁ። እኛ አሁንም ቢሆን ያለነው የአማራን አንድነት ለመስራትና ከወንድም አጋር ወንድሞቻችን ጋር አርበኛ ተመስገን አለባቸው እንደገለጸው ለመነጋገር በየትኛውም ቀጠና እንደሌለን ይታወቃል። የትግሩ መጀመሪያ መሆናችንም ይታወቃል። ስጋት እንዲያለባቸውና እኛን ሆን ብለው ከህብረተሰቡ ውጅንብር ለመፍጠር የፈለጉ ሆዲያደሮች እንዲሆኑ ህብረተሰባችን በአክብሮት እንዲያየው ስል ጥሪን አስተላልፋለሁ። ምናልባት በዚሁም አልገባላቸው ያለው ይሄ ቀጥረኛ ሆዲያደሮቹ ከጎናቸው የሚቆም ሰው ስላጡ ከኛ ለይተው ወንድሞቻችን ጋር ለማጋጨትና ዓላማቸውን ለማሳሳት የውሸት ፕሮፓጋንዳ እየነዙባቸው እንደሆነ ወንድሞቻችን እንዲገነዘቡ ስል በአክብሮት ጠይቃለሁ። አመሰግናለሁ። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለዕለቱ የሰናዳው መረጃችን የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።